ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ዛሬ በአዲስ ትምህርት ተመልሰናል ማለት ነው። በዛሬው ትምህርት ክፍለ ጊዜያችን አዲስ ትምህርት ነው የምንጀምረው። በፍሬሽማን የትምህርት ጊዜያችሁ ከምትማሩት ትምህርት መካከል ሎጂክ ኤንድ ክሪቲካል ቲንኪንግ ተብሎ የሚታየውን በጣም አጓጊና ደስ የሚለውን ትምህርት እንጀምራለን ማለት ነው። እንግዲህ ይህን ትምህርት አብዛኞቻችሁ እንደምትወዱት ተስፋ አድርጋለሁ። እንግዲህ በዚህ ሎጂክ ኤንድ ክሪቲካል ቲንኪንግ በሚባለው ትምህርት ላይ ከምትማሯቸው ነገሮች መካከል በዋነኝነት የሚጠቀሰው ቻፕተር ዋን ላይ ኢንትሮዳክሽን ኦፍ ፊሎሶፊን ትማራላችሁ። ስለ ፍልስፍና የተለያዩ እውቀቶችን ታዳብራላችሁ። ፍልስፍና ምንድን ነው የሚለውም ትረዳላችሁ። ቻፕተር ቱ ላይ ደግሞ ቤዚክ ኮንሴፕት ኦፍ ሎጂክ ስለ ሎጂክ ያለውን ሎጂክ ማለት ስነ አመንኪዮ ሲሆን ስለዚህ ያለውን ነገር ትረዳላችሁ። ቻፕተር ስሪ ላይ ሎጂክ ኤንድ ላንጉጅ ሎጂክ እና ቋንቋዎች ያለውን ግንኙነት ትማራላችሁ። ቻፕተር ፎር ላይ ቤዚክ ኮንሴፕት ኦፍ ክሪቲካል ቲንኪንግ ዋና ዋና የሚባሉትን የክሪቲካል ቲንኪንግ አይነቶች ትማራላችሁ። ቻፕተር ፋይቭ ላይ ደግሞ ብዙ ጊዜ ፋይናል ፈተና የሚወጣበትን ኢንፎርማል ፋላሲ የሚባሉትን 22 የፋላሲ አይነቶችን በደንብ ትማራላችሁ። ቻፕተር ሲክስ ላይ ደግሞ ካታጎሪካል ፕሪፖዚሽን የሚባለውን ብዙ ጊዜ ፈተና የማይመጣውን ትምህርት የተወሰነ የሚመጣበት ነው። ግፋቢል አንዱ የሆነ ጥያቄ እሱን ትማራላችሁ ማለት ነው። እንግዲህ በቻፕተር ዋን ላይ ኢንትሮዳክሽን ፊሎሶፊን ማለትም ፍልስፍና ምንድን ነው የሚለውን ነገር ለማየት እንሞክራለን ማለት ነው። እንግዲህ እንደምታውቁት ፍልስፍና የራሱ የሆነ ትርጉም ያለው ሲሆን ብዙ ጊዜ ደግሞ የሚነሱ ጥያቄዎች አሉ። ፊሎሶፊ ወይም ፍልስፍና እንዲሁ በቀላሉ ዲፋይን ማድረግ ወይም ብያኔ መስጠት ይከብዳል እና ለምንድን ነው ፍልስፍና እንዲህ ነው ብለን መግለጽ ያቃተን የሚል ጥያቄ በመምህሮቻችሁ ትጠየቃላችሁ። ምክንያቱም ፍልስፍና ወይም ፊሎሶፊ ሁሉን አቀፍ ወይም ሁለንተናዊ ነገሮችን የመዳስ ተፈጥሯዊ ባህሪ ወይም ዩኒቨርሳል ኔቸር አለው ፍልስፍና ባህሪው። ይህም ማለት ደግሞ ፍልስፍና ስፔሻሊ አንድ ነገር ለይቶ ማጥናት አይቻልም ወይም ስለ አንድ ነገር ብቻ አያጠናም። በዚህም ምክንያት ፍልስፍናን ፊሎሶፊን ዲፋይን ማድረግ ያስቸግራል። እንግዲህ ሎጂክ ትምህርት በተፈጥሮ ትንሽ ውስብስብ ይመስላል። ሎጂክ ትምህርት ማጥናት የሚጠይቅ መረዳት የሚጠይቅ የእኛን የማሰብና የማገናዘብ የሚጠይቅ ሲሆን እንግዲህ ቤዚክ ፊውቸር ኦፍ ፊሎሶፊ የምንለውን ነገር ምንድን ናቸው የሚሉትን ነገር እንማራለን። እንግዲህ ፊሎሶፊ የሚለውን ቃል ከማየታችን በፊት ፊሎሶፊ የሚለው ቃል ከየት መጣ ሲሆን ፊሎሶፊ የሚለው ቃል ፊሎ እና ሶፊያ ከተባሉ ሁለት የግሪክ ቃላት የመጡ ነው። ፊሎ ማለት ላቭ ሲሆን ወይም ፍቅር ሲሆን ሶፊያ ማለት ደግሞ ዊዝደም ማለት ነው። በአጭሩ ፊሎሶፊ ቃል በትርጉም ደረጃ ላቭ ኦፍ ዊዝደም እንለዋለን። ላቭ ኦፍ ዊዝደም ማለት ደግሞ ጥበብን መሻት ወይም መፈለግ ነው ማለት ነው። ስለዚህ ከላቭ ኦፍ ዊዝደም ጥበብን መሻት ተነስተን ፊሎሶፊን በተወሰነ መልኩ ማብራራት እንችላለን ማለት ነው። እንግዲህ ፊሎሶፊ ማለት ስቴት ኦፍ ቪው ኤንድ ቢሊፍ አባውት ላይፍ ኤንድ ዩኒቨርስ ነው። ፊሎሶፊውን ፍልስፍና የምንለው ነገር ምንድን ነው? እኛ ዓለምን የምናይበትና ይችን ምድር ህይወትን የምናይበት መንገድ ፍልስፍና እንለዋለን። ሁላችንም በዚች ዓለም ላይ ስንኖር የራሳችን የሆነ ፍልስፍና ወይም አመለካከት አለን። ይሄም ህይወትን የምናይበት ነው። ሁለተኛ ላይ ምን ይለናል? ፕሮሰስ ኦፍ ቢሊፊንግ ክሪቲሳይዚንግ ሞስት ዲፕሊ ኤንድ ኮንሴፕሽን ኦፍ ቢሊፍ ነው። ስለ የሆነ ነገር ያለን ስለ እምነታችን ያለን አመለካከት ሊሆን ይችላል። ራሽናል አቴምፕት ቱ ሉክ አት ዘ ወርልድ አስ ሆል ነው። ይሄ ደግሞ ራሽናል በሆነ መንገድ ዓለምን የምናይበት መንገድ ነው። ሎጂካሊ አናላይዝ ኦፍ ላንጉጅ ኤንድ ክላሲፊኬሽን ኦፍ ሚኒንግ ኦፍ ወርድስ ኤንድ ኮንሴፕት ነው። ሎጂካሊ በሆነ መንገድ ስነ ምክንያታዊ በሆነ መንገድ ነገሮችን ክላሲፋይ የምናደርግበት ትርጉም የምንሰጥበትም ፊሎሶፊ እንለዋለን። እሺ እዚህ ጋር ግሩፕ ኦፍ ፐርናል ኦር ፕሮብሌም ዌር ፊሎሶፈርስ ኦልዌይስ ሃቭ ሶት ቱ አንሰር ነው። ማለት ለተለያዩ ነገሮች ፊሎሶፈሮች የሚሰጡ ምክንያት ነው። አንድ ጊዜ ደግምላቸዋለሁ። ምን ማለት ነው? ፊሎሶፊ ስቴት ኦፍ ቪው ኦፍ ቢሊፍ አባውት ላይፍ ኤንድ ዘ ዩኒቨርስ ዊች ኦፍን ሄልድ አንክሪቲካሊ ሲባል ምን ለማለት ነው? ፊሎሶፊ ማለት ህይወት ስለ ዓለም በሰው ልጆች አእምሮ ውስጥ ጥያቄ የሚያስነሱ ተጨባጭ የሆኑ ማስረጃ ያልተገኘላቸው ነገሮች አሉ። ያንን አመለካከት ወይም ነጸብራቅ ማለት ነው። ለምሳሌ ስለ ህይወት ብናነሳ ከሞት በኋላ ህይወት አለ የለም የሚለው ጥያቄ አለ። ገነትና ሲኦል የሚባሉ ነገሮች አሉ የሉ የሚባሉት ነገሮች አስቡት። ገነትና ሲኦል አለ ወይ ብዬ ብጠይቃችሁ ምን ትሉኛላችሁ? አዎ አለ ልትሉ ትችላላችሁ። ዚስ ኢዝ ቢሊፍ ነው። ይሄ እምነታችሁ ነው። ይሄ እምነት ደግሞ ፍልስፍናን የምናስብበት መንገድ ፍልስፍና እንለዋለን። ፈጣሪ አለ ብዬ ብጠይቃችሁ ይህ የሚታየው ገሃዱ ዓለም ላይ ከየት የመጣ ነው ብዬ ብጠይቃችሁ ወዘተ የመሳሰሉ ጥያቄዎችን ይመልሳል። ስለዚህ ነው ነገሮች ያለን ምልከታ ፊሎሶፊ ይባላል። ስለ ነገሮች የምናስብበት መንገድ ፍልስፍና ብለን እንናገራለን። ታዲያ በእነዚህ ነገሮች እያንዳንዱ ሰው የራሱ የሆነ የግል ምልከታ ይኖረዋል ማለት ነው።
አሁን ለምሳሌ ሰምታችሁ እንደሆነ የኔ ፍልስፍና ነው ይላሉ። አንድ ሰው ወጣ ያለ ሀሳብ ካለው ደግሞ ኧረ እሱ እኮ ፈላስፋ ነው ይባላል አይደለም። የሆነ ለየት ያለ ስናራምድ የተለየ ሀሳብ ስናንቀሳቀስ እሱ ፈላስፋ ነው ይባላል። እንደዚህ ነው ደግሞ ስለ እነዚህ ነገሮች በተቻለ መጠን ምክንያታዊ ሀሳብን ተንተርሶ የሚሰጥ ምልከታ ካለ ስለ እነዚህ ነው ማለት። አሁን ለምሳሌ ሃቪንግ ፊሎሶፊ ወይም ኢንፎርማል ሴንስ ኦፍ ፊሎሶፊ የምንለው ነገር ምንድን ነው? በሰው ልጆች አእምሮ ውስጥ ጥያቄ የሚያስነሱ ተጨባጭ የሆኑ ማስረጃ ያልተገኘላቸው ጉዳዮች አሉ ወይም እያንዳንዱ የራሱ የሆነ ሀሳብ አለው። ሃቪንግ ፊሎሶፊ በሃይማኖት የግል የሆነ የጋራ ነገር አለው። ከዛ አንጻር ነው ፊሎሶፊን የምንለው ማለት ነው። ዱይንግ ፊሎሶፊ ደግሞ የምንልበት መንገድ ምንድን ነው? በሰው ልጆች አእምሮ ውስጥ ጥያቄ የሚያስነሱ ተጨባጭ የሆኑ ማስረጃ ያልተገኘላቸው ነገሮች አሉ። እነዛን ተንተርሶ የሚገኝ ምልከታ ዱይንግ ፊሎሶፊ ብለን እናገራለን። ባለን ፍልስፍና ነገሮችን ክሪቲካል ቲንኪንግ በሆነ መንገድ አናላይዝ አድርገን ኢቫሉዌት አድርገን ጀጅ አድርገን የምናደርግበት መንገድ ስንችል ዱይንግ ፊሎሶፊ ማለት እንችላለን። አንድ ሰው ሃቪንግ ፊሎሶፊ ማለት ማንኛውም ግለሰብ ስለ ነገሮች ያለው የራሱ አመለካከትና አቋም ነው። ዱይንግ ፊሎሶፊ ደግሞ ሳይንሳዊ ፍልስፍና ማለት ሲሆን ሳይንሳዊ ሂደትን ተከትሎ ነገሮችን የማጥናት ሂደት ነው። እንግዲህ ዱይንግ ፊሎሶፊ ከሃቪንግ ፊሎሶፊ ይበልጣል። ይሄንን ነገር መረዳት አለባችሁ። ሃቪንግ ኤንድ ዱይንግ ፊሎሶፊ ካኖት ቢ ትሪት ኢንዲፔንደንትሊ። እነዚህን ነገሮች ደግሞ ነጣጥለን ማየት አንችልም። ይሄም ፈተና ላይ ይወጣሉ። ሃቪንግ ፊሎሶፊ ኢዝ ኖት ሰፊሽንት ፎር ዱይንግ ፊሎሶፊ። ፊሎሶፊ መኖር ስላለን ብቻ የሆነ የተወሰነ ሀሳብ ነገር ስላለን ብቻ ፊሎሶፊ ብንሰራ ዱይንግ ፊሎሶፊ ማለት አንችልም። ይህንንም ነገር በደንብ ያዟቸው ማለት ነው። እንግዲህ ሁለተኛው ላይ ደግሞ ያየነው እዚህ ጋር ያየናቸው እነዚህ የማከብባቸውን ነገሮች በደንብ ለማየት ሞክሩ ማለት ነው። ግሩፕ ኦፍ ፐርናል ፕሮብሌም የምንለው አለ ጋር ግሩፕ ኦፍ ፐርናል ፕሮብሌም ዛት ኢንተረስት ፒፕል ኤንድ ፎር ዊች ፊሎሶፈር ኦልዌይስ ሃቭ ሶት አንሰር። ይሄ ደግሞ ምን ማለት ነው? ፊሎሶፊ የሰው ልጅ ለሚያነሳቸው መሰረታዊ ፍልስፍና ጥያቄዎች ለሚባሉት ለምሳሌ እውነት ምንድን ነው? እውቀት ምንድን ነው? ውበት ምንድን ነው? ከሞት በኋላ ህይወት አለ፣ ላይፍ አፍተር ዴዝ ስለሚባሉት ነገሮች የመሳሰሉት መልስ ተደርጎ የሚገለጽበት ነው። ለምሳሌ ፊሎሶፊ እነዚህን የመሰሉ የሰው መሰረታዊ ጥያቄዎች ምላሽ ለመስጠት በሚደረጉት ጥረት ብዙ ቲዎሪስ እና ሲስተሞችን ተውት አድርጓል። ለምሳሌ ኤክስቴንሽናሊዝም፣ አይዲያሊዝም፣ ሪያሊዝም መውሰድ እንችላለን። እነዚህ እንደ የሰው ልጆችን ጥያቄዎች ለመመለስ የመጡ የተለያዩ የፍልስፍና አይነቶች ናቸው። እነ ሞራል ሲቪክስ ላይ ያሉ ስለ ታውቶሎጂ ኦንቶሎጂ ምናምን የመሳሰሉት አሉ። በደንብ በሰፊው ነው የምናያቸው፣ ግን ዋና ዋና የሚባሉት ጀመረን ስለምናየው ማለት ነው። እዚህ ጋር ሎጂካል አናላይሲስ ኦፍ ላንጉጅ የምንለው በየህይወት ህይወታችን ውስጥ ከምንጠቀምባቸው ሳይንሳዊ ስራዎች ውስጥ የምንጠቀማቸው ቃላትና ተርሞች ምን አይነት ፍቺ ይሰጣሉ የሚለውን እንዲሁም የትርጉም ግርታ እንዳይፈጥሩ ማድረግ ሌላኛው የሎጂካ ዓላማ ነው ማለት ነው። እንግዲህ በስፋት ቻፕተር 3 ላይ ነው ይሄን ነገር የምናየው ማለት ነው። ግን ከዛ በፊት ኮር ኮንሴፕት ኦፍ የምንላቸውን ማለት ነው ኮር ኮንሴፕት ኦፍ ፊሎሶፊ የምንላቸውን ዋና ዋና የፊሎሶፊ ወይም የፍልስፍና አይነቶች የምንላቸው አሉ። 4 ናቸው። 4ቱን ደግሞ ከፋፍለን እናያቸዋለን። እንግዲህ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ወደ ትምህርቶቹ እንገባለን። ፊሎሶፊ ሃቭ ዲፈረንት ፕራይመሪ ኦር ሰከንደሪ ብራንቾች ሲኖሩት በፕራይመሪ ደረጃ የምናየው ሜታፊዚክስ አለ፣ ኤፒስቲሞሎጂ አለ፣ አክሲዮሎጂ አለ፣ ሎጂክ አለ። እንግዲህ እያንዳንዱን እንደ መግቢያ ያክል እንማራለን። ለዛሬው ደግሞ እስቲ የምንጀምረው በሜታፊዚክስ ነው። ሜታፊዚክስ ምን ማለት ነው ስንል ኢቲሞሎጂካሊ ድራይቭ ፍሮም የሆነው ሜታ ከሚል ሲሆን ሚኒንጉ ደግሞ ቢዮንድ ወይም አፖን ወይም አፍተር ከሚሉ ቃላት ሲሆን ፊዚካ የሚል ደግሞ ሚኒንስ ወይም ፊዚክስ ከሚለው ሊትራሊ ሚን ቲንግ አፍተር ዘ ፊዚክስ ነው ማለት ነው። ስተዲ ዘ አልቲሜት ኔቸር ኦፍ ዘ ሪያሊቲ ነው። ሜታፊዚክስ ምንድነው? ሪያሊቲ ኦር ኤግዚስታንስ ማለት ሲሆን በገሃዱ ዓለም ውስጥ ያሉ ነገሮች መፈጠር፣ መገኘት፣ መኖር ማለት ነው። ሪያሊቲ ኦፍ ኤግዚስታንስ ማለት ሲሆን ለምሳሌ እናንተ የምትማሩበት ክላስ የተፈጠረ የተገኘ ያለ ነው። እንዴት ተፈጠረ? እንዴት ተገኘ? ገጽታው ምን አይነት ነው የምትማሩበት ክላስ ተብላችሁ ብትጠየቁ መልሳችሁ ምን ሊሆን ይችላል? ይሄ ነው ሜታፊዚክስ ማለት። ምናልባት እንዲህ ልንመልስ እንችላለን። ከአሸዋ ከሲሚንቶ ወዘተ ተሰራ፣ 4 ማዕዘን ነው፣ ነጭ ቀለም አለው፣ በውስጡ ብዙ ወንበሮች ሲንግል ወንበሮች አሉ ምናልባት የሚሉት ነው። ከሳይንስ አንጻር ግን መልሱ ሌላ ነው የሚሆነው ማለት ነው። አሁን በሜታፊዚክስ መሰረት በሳይንሳዊ መንገድ ስንመልሰው ይሄ ክላስ የተሰራው ኤሌክትሮን፣ ፕሮቶን፣ ኒውትሮን በአንድ ላይ ሆነው በህግና በስርዓት አተምን ሰሩ።
አተም የምንለው ደግሞ በአንድ ላይ ሆነው በህግና በስርዓት ኢለመንትን ሰሩ። ኢለመንቶች በአንድ ላይ ሆነው በህግና በስነ ስርዓት ማተርን ሰሩ። እነዚህ ማተሮች በአይን የማይታዩ ቁስ አካል ናቸው። ማተሮች በሚገባቸው የቴምፕሬቸር እና ኤነርጂ ልክ በማድረግ ጠቃሚ ወደሆኑ እቃዎች ቀየር ናቸው ወዘተ እየተባለ መጀመሪያ የሆነ ነገር ልንሰራ ስንል ከዚህ ነው የምነሳው። ኤሌክትሮን፣ ፕሮቶን፣ ኒውትሮን አሉ። እነሱ ሲዋሃዱ ምን ፈጠሩ? አተምን ፈጠሩ። አተሞች ተዋህደው ኢለመንትን ፈጠሩ። ኢለመንቶች በቴምፕሬቸር እና በኢነርጂ አንድ ጋር በመሆን ምንም ፈጠሩ? የሆነ እቃን ፈጠሩ በማለት ማለት ነው። ማለት እዚህ ጋር ዲል ዊዝ ኢሹስ የምንላቸው ነገሮች አሉ፣ የሚያጠናቸው ነገሮች፣ እነሱንም እናያለን። አሁን ለምሳሌ ሌላ አንድ ጥያቄ ልጠይቃችሁ። የሃይማኖት አባቶች ለምን ይሰወራሉ? ይሰወራሉ ይባላል። ለምን ይሰወራሉ? በአንድ ቦታ ሆነው ሌላ ቦታ የሚደረግ ነገር እንዴት ያውቃሉ? ማለት የሃይማኖት አባቶች ፈጣሪ ያይናል ምናምን እንደዚህ ያለ የለ። እነዚያው ለምሳሌ ቅዱስ ተክለ ሃይማኖት ለምሳሌ በክርስቲያን የሄድኩላችሁ እና ሌላ አባቴ ተክልዬ ድረስ ምናምን እንላለን አይደለ? እንደዛ ሆኖ እንዴት ይረዱናል የሚለውን ጥያቄ ይጠይቃል። ጊዜ፣ ታይም፣ ቦታና ስፔስ የበቁ ሃይማኖቶች ማለት ነው። እነዚህ የሚሰወሩ አባቶች እንዴት ነው የሚሰወሩት? ለማንኛውም ወደ ትምህርቱ እንመለስ። ምክንያቱም ይሄ ሎጂክ ፍልስፍና በባህሪው ከፈጣሪ ጋር የሚያቀያይም አይነት ትምህርት ይመስላል ማለት ነው። ግን ትንሽ እናየዋለን። እስቲ እንግዲህ ሜታፊዚክስ ላይ ምንድን ነው ዴሉዝ የሚያደርጋቸው ኢሹዎች አሉ። ጋድ የምንለው አለ፣ ፍሪደም አለ፣ ሶል አለ፣ ኢሞርታሊቲ አለ፣ ዘ ማይንድ ኦፍ ዘ ቦዲ ኦፍ ፕሮብሌም አለ፣ ፍሮም ዘ ሳብስታንስ፣ ሪሌሽንሽፕ፣ ኮዝ ኤንድ ኢፌክት ኦፍ ሪሌሽንሽፕ የሚባሉት ነገሮች ያጠናል። እንግዲህ በአጠቃላይ እዚህ ሜታፊዚክስ ላይ ጋዱ ዓለም ምንድን ነው? ፈጣሪ አለ ካለስ ማረጋገጥ እንችላለን? አእምሮ ምንድን ነው? ሶል ምንድን ነው? አእምሮ ከአካል ከቦዲ ጋር ከሰውነታችን ጋር መስተጋብሩ ምንድን ነው? የሰው ልጅ ነፃ ፍቃድ ያለው ነው ወይስ በፈጣሪ ቀድሞ የተጻፈለትን ድርሰት ነው የሚኖረው? ሰው ምንድን ነው? የሚያስብ የሚያገናዝብ ወይንስ የሚንቀሳቀስ ወይም የሁለቱም ጥምር ውጤት ነው? ጊዜ ምንድን ነው? ህይወት ማለት ምንድን ነው? ስለዚህ የሚያጠናው የፍልስፍና ክፍል ሜታ ፊዚክስ እንለዋለን ማለት ነው። እንግዲህ በሜታ ፊዚክስ ላይ እነዚህ ያልኳቸውን ዋትስ ሪያሊቲ፣ ዋትስ አልቲሜት ሪያሊቲ የሚሉትን ነገሮች አሁን እየነገርኳቸው ያለሁት። ጭንቅላት ምንድን ነው? ሪሌሽንሽፕ ቱ ዘ ቦዲ ምንድን ነው? ጭንቅላታችን ከሰውነታችን ጋር ያለው ነገር እነዚህን ሁሉ ያጠናል ማለት ነው። እንግዲህ ሜታፊዚክስ ኩዌስችን አር ዘ ሞስት ቤዚክ አስክ ቢኮዝ ዘይ ፕሮቫይድ ፋውንዴሽን አፖን ዊች ኦል ሰብስኩዌንት ኦፍ ኢንኩዌሪስ ቤዝድ በመሆን ነው የሚጠይቀው። እንግዲህ ሜታፊዚክስ ላይ ኩዌስችን ሜይ ቢ ዲቫይድድ ኢንቱ 4 ሰብስኩዌንት ኦፍ አስፔክቶች ሲሆን ሜታፊዚክስ ጥያቄዎችን የሚጠይቀው ከ4 ክፍሎች በመነሳት ነው። አሁን ረጋ ብዬ እነግራችኋለሁ። እንግዲህ ከኮስሞሎጂካል አስፔክት አለ፣ ቴዎሎጂካል አስፔክት አለ፣ አንትሮፖሎጂካል አስፔክት አለ፣ ኦንቶሎጂ ከምንለው አለ። ኮስሞሎጂካል አስፔክት የምንለው ነገር ምንድን ነው ስንል ኮስሞሎጂካል አስፔክት ስተዲ ዘ ቲዮሪስ አባውት ዘ ኦሪጂን ኔቸር ኤንድ ዴቨሎፕመንት ኦፍ ዩኒቨርስ አስ ኦርዲናሪ ሲስተም ነው ማለት። ኮስሞሎጂ የሚያጠነው ስለ ዩኒቨርስ መነሻነት ወይም ምንጩ አፈጣጠርና እድገትና የሚያጠነው ማለት ነው። እንዴት ይቻለም ተፈጠረች፣ ዩኒቨርስ መነሻው ምንድን ነው ምናምን የሚሉትን ሲሆን ኮስሞሎጂካል ኩዌስችን የሚያደርገው ሃው ዲድ ዩኒቨርስ ኦሪጂኔትድ እንዳልኳቸው አሁን ዓለም እንዴት ተፈጠረች፣ ዲድ ካም አባውት አክሲደንት ኦር ዲዛይን፣ እኛ የመጣ ነው በድንገት ነው ታቅዶብን ነው የሚለውን ነገር ይቻላል። ዳዝ ኤግዚስተንስ ሃቭ ኤኒ ፐርፐስ፣ እኛ እዚህ መኖራችን የራሱ የሆነ ጥቅም አለው የሚለውን ነገር የሚያጠናው ኮስሞሎጂካል ነው፣ ኮስሞሎጂካል አስፔክት ነው። በዚህ ኮስሞሎጂካል ኩዌስችኖች በመነሳት ነው። ሌላው ቴዎሎጂካል አስፔክት የሚባሉ ነገሮች አሉ። ቴዎሎጂካል አስፔክት ምንድን ነው? ስለ ቴዎሎጂካል አስፔክት የሚያጠነው ፓርት ኦፍ ሪሊጂየስ ቲዮሪ ዛት ዴልስ አባውት ጋድ ነው። ይሄ ስለ ፈጣሪ ስለሆነ የሚያጠነው የሚጠይቃቸው የራሱ የሆነ የተወሰኑ ጥያቄዎች አሉት። የመጀመሪያው ኢዝ ዜር ኢዝ ጋድ፣ አምላክ አለ? ኢፍ ሶ ካለ ዜር አር ዋን ኦር ሞር ዛን ዋን፣ ከአንድና ከአንድ ነው ነው እስከ አንድ በላይ አምላክ ነው ያለው። ዋት አር ዘ አትሪቢዩት ኦፍ ጋድ፣ የአምላክ መኖሩ ጥቅሙ ምንድን ነው? ኢፍ ጋድ ኢዝ ቦዝ ኦል ጉድ ኤንድ ኦል ፓወርፉል ዋይ ዳዝ ኢቪል ኤግዚስት፣ አምላክ ካለ አምላክ ጥሩ ሰው ከሆነ አምላክ ጥሩ አምላክ ከሆነ ለምንድን ነው ሴጣን ያለው እዚህ ምድር ላይ? ኢፍ ጋድ ኤግዚስት፣ አምላክ ካለ ዋት ኢዝ ዘ ሪሌሽንሽፕ ቱ ሁማን ቢንግ ኤንድ ዘ ሪል ወርልድ ኦፍ ኤቭሪዴይ ላይፍ፣ አምላክ ካለ ከኛ ከቀን ህይወታችን ጋር ምን አይነት ግንኙነት አለው የሚለውን ጥያቄ ይመልስልናል። እሺ ይህን ይመስላል። አንትሮፖሎጂካል አስፔክት ስለሚባለው እንመልከት። አንትሮፖሎጂካል አስፔክት ደግሞ የሚያጠናው ስለ ሰው ልጆችና ከሰው ልጅ ጋር በተያያዘ የሚነሱ ጥያቄዎችን ሲሆን አእምሮና አካል ግንኙነታቸው ምንድን ነው? አእምሮ ከአካል የበለጠ ጥቅም ይኖረው ይሆን? አእምሮ በአካል ጥገኛ ነው ወይ አካል ነው በአእምሮ ጥገኛ የሚለውን ያጠናል። እንግዲህ በሎጂክ ትምህርት ላይ ዋነኛው ነገር እነዚህን ጥያቄዎች መመለስ ነው ማለት ነው። አንትሮፖሎጂካል አስፔክቱ ስተዲ ኦፍ ሁማን ቢንግ ነው ካልን የሚጠይቃቸው የራሱ የሆነ ጥያቄዎች አሉ።
ለምሳሌ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ማይንድ ኤንድ ቦዲ፣ የሰውነታችንና ጭንቅላታችን ምን አይነት ግንኙነት አለው? ኢዝ ማይንድ ኢዝ ሞር ፋንዳሜንታል ዛን ቦዲ፣ ጭንቅላት ከአእምሮ በላይ ጠቃሚ ነው? ሁማኒቲ ሞራል ስታተስ፣ እነዚህ ነገሮች ሁሉ በደንብ ቼክ አድርጋችሁ ያቸው፣ ፈተና ላይ ሊሸውዷችሁ ስለሚችሉ ነው እየደገምኩላችሁ ያለሁት። ኦንቶሎጂ የሚለውን ነገር ደግሞ እንመልከት። ኦንቶሎጂ ማለት ስተዲ አንሊቲሜት ኔቸር ኦፍ ሪያሊቲ ኦፍ ኤግዚስታንስ ነው። ባጭሩ ኦንቶሎጂካል የምንለው ነገር ምንድን ነው? የሚያጠናው ስለመገኘት ስለመፈጠር ነው። ለምሳሌ የምትጠቀሙበት ስልክ፣ የምትጠቀሙበት ታብሌት ኤግዚስት ኦር አፒር ያደረገ ነው አይደል? ማለትም የተገኘ የተፈጠረ አካል ነው። ስለ ነገሮች መገኘት መፈጠር ከእነሱ ጋር በተገናኘ ለሚነሱ ጥያቄዎች የሚመልስልን አስፔክት ምን ይባላል? ኦንቶሎጂካል አስፔክት እንለዋለን። ኦንቶሎጂ ስተዲ ኦፍ አሊሜትር ኔቸር ኦፍ ሪያሊቲ ኦፍ ኤግዚስታንስ ነው። ኦንቶሎጂ ኩዌስችን የሚያደርጋቸው ቤዚክ ሪያሊቲ ፋውንድ ኦፍ ማተር ኦፍ ፊዚካል ኤነርጂዎች ነው። ኢትስ ፋውንድ ኢን ስፒሪት ስፒሪቹዋል ኤነርጂ ነው። የተገኘው በተፈጥሮ በአምላክ ነው ወይስ ስፒሪቹዋል ኤነርጂ ነው የሚለውን ነገር ይመልሳል። ኢትስ ሪሊ ኦርደር ኦፍ ላውፉል ኢትሰልፍ ነው፣ በህግ ነው የተገኘው ወይ የሚሉትን ይመልስልናል። ለምሳሌ ኢትስ መርሊ ኦርደርድ ባይ ሁማን ማይንድ ነው ነውስ በሰው ጭንቅላቶች የተፈጠረ ነው የሚለውን ነገር ይመልስልናል ማለት ነው። እንግዲህ በመጨረሻ ኤፒስቲሞሎጂ የሚባለውን እናያለን ማለት ነው። ኤፒስቲሞሎጂ ማለት ደግሞ ድራይቭ ፍሮም ግሪክ ወርድ ነው። ኤፒስቲሞ ከሚባል ሲሆን ሚኒንጉ ደግሞ ኖሎጂ፣ አንደርስታንድ፣ ሎጎስ ከሚለው ደግሞ ስተዲ ኦፍ ማለት ነው። ስተዲ ኦፍ፣ ስለዚህ ሊትራሊ ሚኒንጉ ይሆናል ስተዲ ኦፍ ትሩዝ ኦር ኖሎጂ ተብለን መመለስ እንችላለን ማለት ነው። እንግዲህ እዚህ ጋር ሁሉንም ነገር በደንብ ለማየት እንሞክራለን። ኤፒስቲሞሎጂ ላይ ምንድነው ማየት ያለብን ነገር? አጠቃላይ ኤፒስቲሞሎጂ ዴፊኔሽኑ ምንድን ነው ተብላችሁ ብትጠየቁ ዴል ኦፍ ዘ ናቹራል ሊሆን ይችላል፣ ስኮፕ ሚኒንግ ኤንድ ፖሲቢሊቲ ኦፍ ኖሎጂ ነው። ወይንም ኤፒስቲሞሎጂ ዘ አዘር ፊልድ ኦፍ ፊሎሶፊ ዛት ስተዲስ አባውት ኔቸር ስኮፕ ሚኒንግ ኤንድ ፖሲቢሊቲ ኦፍ ኖሎጂ ኢት ዴል ዊዝ ኢሹስ ኦፍ ኖሎጂ ኦፕኒንግ ትሩዝ ፋልሲቲ ሪዝን ኤክስፔሪንስ ኤንድ ፌዝ ነው ማለት። ኤፒስቲሞሎጂ ይቺን ነገር ያዙልኝ በእናታችሁ፣ ፈተና ላይ ትመጣለች። ኤፒስቲሞሎጂ ኦልሶ ሪፈር ቱ አዝ ዘ ቲዮሪ ኦፍ ኖሎጂ ነው። ኤፒስቲሞሎጂ ሪፈር የሚያደርገው ቲዮሪ ኦፍ ኖሎጂ ነው። ፈተና ላይ ብዙ ጊዜ ትሩ ፎልስ ላይ ያመጧታል። ሳምታይምስ ኖሎጂ ኦር ቱሪዝም ሊሆን የሚችልበት ቻንስ አለ፣ ግን ኖሎጂ ሲሆን ነው ብዙ ጊዜ ትሩ የሚሆነው። ስለ እውቀት አፈጣጠር በአጠቃላይ ኤፒስቲሞሎጂ ማለት ስተዲ ኦፍ ኖሎጂ ኢንቮልቭ ስሪ ሜን ካይንዶች ነው። ዘ ሶርስ ኦፍ ኖሎጂ ስለ እውቀት ምንጭና፣ ዋይ ቱ ኖሎጂ የመማሪያ መንገዶች፣ ኔቸር ኦፍ ኖሎጂ የእውቀትን ዋይ ማለት ባህሪ ምን አይነት ነው፣ እውቀት ምን አይነት ባህሪ ያለው፣ ዘ ቫሊዲ ኦፍ ኖሎጂ የሚሉትን ነገሮች ያያል። ባጭሩ ስለ እውቀት፣ ስለ አፈጣጠር ግኝት፣ ስለ እውቀት ምንነት፣ ስለ እውቀት ስፋት ወይም ጥልቀት፣ ስለ እውቀት የመፈጠር የመከሰት የመገኘት እድል የሚያጠና እንዲሁም ደግሞ ከእውቀት ጋር ስለተያያዙ ጉዳዮች፣ የግል አመለካከቶች፣ ስለ እውነታዎች፣ ስለ ሐሰት፣ ስለ ምክንያታዊነት፣ ስለ ልምድ፣ ስለ እምነት በአጠቃላይ የተዘረዘሩትን ሁሉ የሚያጠና የፍልስፍና ክፍል ኤፒስቲሞሎጂ እንለዋለን ማለት ነው። ምናልባት ይሄ ሎጂክ ትምህርት ያልገባችሁ ተማሪዎች ካላችሁ ከታች በማስቀምጥላችሁ የቴሌግራም አድራሻዬ በመሄድ ሎጂክ ትምህርት አልገባኝም ብላችሁ ቻፕተር 1 እስከ ቻፕተር 3 አካባቢ በጋራ የምንማርበትን የራሱን ቦታ አመቻችላችኋለሁ ቴሌግራም ላይ። በቴሌግራም ሊንኩን በነፃ እልክላችኋለሁ ማለት ነው። ነገር ግን ሰብስክራይብ እና ላይክ አድርጋችሁ ስክሪንሾት አድርጋችሁ አያይዛችሁ ብትልኩልኝ ደግሞ ደስ ይለኛል። እሺ፣ ሌላው ዋት ኢዝ ኖሎጂ የሚል ጥያቄ ሊጠይቃችሁ ይችላል። ማለት ኮስችኖች አሉ አብዛኛውን ኤፒስቲሞሎጂ የሚጠይቃቸው። ዋት ኢዝ ኖሎጂ፣ እውቀት ምንድን ነው? ዋት ዳዝ ኢት ሚን ኖ፣ ማወቅ ማለት ምን ማለት ነው? ዋት ኢዝ ዘ ሶርስ ኦፍ ኖሎጂ፣ ኤክስፔሪንስ፣ ሪዝን ኦር ቦዝ፣ እውቀት በልምድ የሚገኝ ነው፣ በዳሰሳ የሚገኝ ነው፣ በምክንያታዊ ፍለጋ የሚገኝ ነው። ሃው ካን ዊ ሹር ዛት ዘ ዊ ፕሪሲቭ ስሮ አወር ሴንሲስ ኮሬክት ማለት ይሄ ደግሞ በስሜት ሕዋሶቻችን የምንረዳው የምንገነዘበው ነገር ትክክል ስለመሆኑ እንዴት እርግጠኛ መሆን እንችላለን? ዋት ሜክ ኖሎጂ ዲፈር ፍሮም ቢሊፍ ኤንድ ኦፒኒየን፣ እውቀትን ከግል አመለካከትና ከእምነት እንዲለይ የሚያደርገው ነገር ምንድን ነው? ዋት ሜክ ትሩዝ ኤንድ ሃው ካን ዊ ኖ ዘ ስቴትመንት ትሩ፣ እውነት ምንድን ነው? አንድ ነገር እውነት መሆኑን እንዴት ማወቅ እንችላለን? ይሄ እኛ እውነት ነው ያልነው ነገር እውነት መሆኑን እንዴት ማወቅ እንችላለን? እነዚህ ነገሮች ካን ዊ ሴንስ ኤክስፔሪንስ ሪሊ ሄልፕ ቱ ኖው ቲንግስ ቢዮንድ አወር ፐርሴፕሽን ዊዛውት አሲስታንስ ኦፍ አወር ሪዝኒንግ አቢሊቲ፣ ልንረዳቸው ልንገነዘባቸው ከምንችለው በላይ የሆኑ ነገሮች ያለ ምክንያታዊ ዳሰሳ በስሜት ሕዋሳችን ብቻ ማወቅ መገንዘብ እንችላለን። ዋት ሪሌሽንሽፕ ኤንድ ዲፈረንስ ቢትዊን ፌዝ ኤንድ ሪዝን የሚለውን ነገር ከእነዚህ አሌለ በእምነትና በምክንያታዊ መካከል ያለው ዝምድና ልዩነት፣ ፈጣሪን የምታመልኩት በምክንያት ነው ወይስ አሜን ብላችሁ አምናችሁ ተቀብላችሁ ነው?
ከላይ የተዘረዘሩትን የሚያጠናው ፍልስፍና ክፍል ኤፒስቲሞሎጂ ይባላል ማለት ነው። እነዚህ ነገሮች ያያል ማለት ነው። እንግዲህ ኤፒስቲሞሎጂ መሰረታዊ ጉዳይ ስለሆኑ ነገሮች ለማግኘት ፍለጋ ያደርጋል። ከፍለጋዎቹ መካከል እውነትን ማወቅ ይቻላል የሚለውን ፍለጋ። ታዲያ በዚህ ጉዳይ ላይ ስኬፕቲዝም የተባለ ቲዮሪ መጥቷል። እነዚህ ስኬፕቲዝም የተባለ ቲዮሪ ደግሞ ምንድን ነው? መጠራጠር ወይም ማወላወል ሲሆን ስኬፕቲዝም ኢዝ ኤ ናሮ ሴንስ ኦፍ ፖዚሽን ኦፍ ክሌሚንግ ነው። ዛትስ ቢንግ አባውት ካኖት አኩዌር ሪሌብል ኖሎጂ ኤንድ ዛት ኤኒ ሰርች ፍሮም ትሩዚስ ቬን ነው። ልክ እንደ ደም ስር ሲሆን ስኬፕቲዝም ማለት ባጭሩ መጠራጠር ሲሆን ይህን ጥርጣሬ ተጠራጣሪ መንፈስ ወይም ስኬፕቲዝም የሚባለው ሰዎች ሊታመን የሚችል አስተማማኝ እውቀት ማግኘት አይችሉም። ትክክለኛና የተረጋገጠ እውቀት ሊኖራቸው አይችልም። ምክንያቱም በአንድ ወቅት እውነት የነበረ በሌላ ዘመን ውሸት ወይም ዲስፕሩቭ ሊደረግ ይችላል በሚለው ተፈርቶ እነዚህን ከዚህ ጋር የምታዩቸውም ማለት ነው። እነዚህ ጋር የዘረዘርኩላችሁን ኢምፔሪያሊዝም፣ ራሽናሊዝም፣ ኢንቱዊሽን፣ ሪቪሌሽን፣ አውቶሪቲ የመሳሰሉት መጥቷል። እንግዲህ ቀለል አድርጌ በምሳሌ ልንገራችሁ ይሄ ስኬፕቲዝም ስለሚባለው ነገር። በድሮ ዘመን መሬት ጠፍጣፋ ናት የሚባል እውቀት ነበረ። ከነ ፊዚክስ ጆናስ ኬፕለር መምጣት በኋላ ደግሞ መሬት ክብ ናት የሚል እውቀት ተመሰረተ። በዚህ መሬት ጠፍጣፋ ናት የሚባለው አሁን አለ ዲስፕሩቭ ተደርጎ መሬት ደግሞ ሉል መሳይ ቅርጽ ክብ ናት ወደሚለው ተደርጓል። ወደፊት ይህም ነገር ዲስፕሩቭ ሊደረግ ይችላል። ስለዚህ ስኬፕቲዝም ገለጻ አስተማማኝና ዘላቂ እውቀት ማግኘት አይቻልም ይላል ማለት ነው። ስኬፕቲዝም በባህሪው ጉም መዝገን ነው ይለናል። እንደዚህ አስተማማኝ እውቀት አገኛለሁ ብሎ ማሰብ። ስለዚህ እውቀት አማካኝነት ፍለጋ፣ እውቀት ማለት አማካኝነትን ፍለጋ ለማግኘት የሚደረግ ማንኛውም ግብዝነት ወይም ከንቱ ድካም ነው ይላል ማለት ነው ስኬፕቲዝም። እንግዲህ የአየር ትንበያ ለምሳሌ 100% ማመን ይቻላል? አይቻልም። እውቀት ከአየር ትንበያ ልክ እንደ አየር ትንበያ ነው። እኔ አላልኩም፣ ምክንያቱም ስኬፕቲዝም ነው ያለው ይህን ነገር ማለት ነው። እንግዲህ ከነዚህ ውስጥ ኤፒስቲሞሎጂ ማለት ስለ እውቀትና ከእውቀት ጋር የተያዙ ነገሮችን የሚያጠና ፍልስፍና ክፍል ነው ብለናል። እውቀት ከምን ጋር የሚገናኘው ካልን እውቀት ምንጩ ምንድን ነው ለሚለው ጥያቄ ኤፒስቲሞሎጂ የተባለው የፍልስፍና ክፍል የራሱ የሆነ ማብራሪያ ምልከት አስቀምጧል። በእነዚህም መሰረት 5 ዋና ዋና እውቀት የሚገኝባቸው ዘዴዎች ወይም የእውቀት ምንጮች አሉ ተብለናል። ከእነዚህም ውስጥ ኢምፔሪያሊዝም፣ ራሽናሊዝም፣ ኢንቱዊሽን እና ሪቪሌሽን፣ አውቶሪቲ የሚባሉ ነገሮች አሉ። እነዚህ ነገሮች በአጭር ናቸው፣ ለማየት እንሞክራለን። እንግዲህ ኢምፔሪያሊዝም የሚለው ምንድነው? እውቀት የሚገኘው በስሜት ሕዋሳችን አማካኝነት ነው። በዚህም እውቀት የተገነባው የተሻለ ለሚመጣው የሰው ልጆች በነገሮች ላይ በቂ ልምድ እያካበቱ ሲሄዱ ነው። ማለትም በስሜት ሕዋሳችን የመረዳት አቅማችን እያደገና እየሰፋ ሲመጣ ሲሆን ኢምፔሪያሊዝም በአጭሩ ሴንስ ኤክስፔሪንስ ይባላል። ሴንስ ማድረግ ነው ኤክስፔሪንሱ ማለት ነው። ለምሳሌ እዚህ ጋር ኢምፔሪያሊዝም ላይ አንድ ምሳሌ ይሰጣቸዋለሁ። የራሱ የሆነ ዊክነስ እና እንትን አለው። ሴንሰሪ ኖሎጂስ ኢሚዲየት ኤንድ ዩኒቨርሳል መሆናቸው ደግሞ ኢምፔሪያሊዝምን ለየት ያደርገዋል። ዊክነሱ ምንድን መሰላችሁ? ዳታ ኦብቴንድ ፍሮም ሁማን ሴንሲስ ኢንኮምፕሌት ኦር አንዲፔንዴብል ነው። ፋቲጌ፣ ፍራስትራክሽን ኤንድ ኢሉዥን ሜይ ቢ ዲስቶርት ኤንድ ሊሚት ሴንሰሪ ፐርሴፕሽን ነው። ለምሳሌ አንድ ነገር ልንገራችሁ እዚህ ጋር ምሳሌ ማለት ነው። ለምሳሌ አንድ ሰው በፀሐይ ወራት ማለት ነው ልክ መስከረም አካባቢ ከቤት ወጥቶ ወክ እያደረገ ነው። ያ ሰው የመልክዓ ምድሩን ውበት ሲያይ፣ የአዕዋፋቱን ዝማሬ ሲሰማ፣ ፀሐይን እያየ እየሞቀ ለስለስ ያለ ሙዚቃ ወይም ዝማሬ ሲሰማ፣ ሲያጣጥም፣ የአበቦቹ ፍካት ሲያይ፣ ጥሩ መዓዛቸውን ሲያሸት ኦኬ አሁን ወቅቱ ጸደይ ነው ብሎ ያውቃል ማለት ነው። ስለዚህ በማየቱ፣ በማሽተቱ፣ በመስማቱ ወይም የስሜት ሕዋሶቹን በመጠቀም አማካኝነት ጸደይ መሆኑን አወቀ። ኢምፔሪያሊዝምም ከዚህ ጋር ነው። ኖሎጂ አፒር ቢልት ኢንቱ ዘ ቬሪ ኔቸር ኦፍ ሁማን ኤክስፔሪንስ ኦር ሴንስ ኤክስፔሪንስ ነው የሚለው ለዚህ ነው። ዜር ኢዝ ኢናውዲብል ኤንድ ኢንቪዚብል ቲንግስ ዛት ካንኖት ቢ አይደንቲፋይድ ባይ ሴንስ ነው። ይሄ ደግሞ እንደ ድክመቱ ነው። ግን እዚህ ጋር ዊክነስ አለው ማለት ነው። ዊክነሱ ምንድን ነው? የሰው ልጅ ስሜት ሕዋሶቹ የተሟሉ ወይም ፍጹማዊ ወይም አስተማማኝ አይደሉም። ማንኛውም ነገር ሴንስ አያደርጉም። በዚህ ምክንያት የተዛባ እውቀትን ሊያስከትሉ ይችላሉ። ለምሳሌ አንድ ቀጥ ያለ እንጨት ውሃ ውስጥ ብንከተውና የታጠፈ ምስል ብናይ ማለት ነው በአይናችን የሚታየው ነገር ቀጥ ያለ ወይም ትክክለኛ ምስሉ ከዚህ የተዛባ እውቀት ሊኖረን ማለት ነው። ማለት ውሃ ውስጥ ስለከተት ነው የተጣመመ ምስል ስላየን ያ እንጨት የተጣመመ ነው ብንል አያችሁ አይደለ? ስኬፕቲዝምም ከኢምፔሪያሊዝምም ልክ እንደዚሁ ነው። ሴንሳችን አኩሬት አይደለም። ሲደክመን ምን ሲለ ምናምን ድካም፣ ብስጭት፣ ህመም እንዲሁም የስሜት ሕዋሳችን በመገደብ የተዛባ መረጃን ያስከትላል ማለት ነው። አሁን ለምሳሌ እየሄዳችሁ የተራመዳችሁ አሟችሁ ከሆነ ምንም ነገር ደስ አይሰጣችሁም። አካባቢያችሁ ላይ ያለው ነገር አትረዱትም። ከዛ አንጻር ነው። ከዚህ የተጠቀሱ ምክንያቶች አሉ። እነዚህን ዊክነሶቹን ያዙ። አድቫንቴጁ ደግሞ መኒ ሴንሰር ኤክስፔሪንስ አር ኦፕን ቦዝ ሪፕሊኬሽን ፐብሊክ ኤግዛሚኔሽን ነው። ይሄም ነገር በፐብሊክ ኤግዛሚኔሽን እና በሪፕሊኬሽን
ሲደጋገም ጥሩ ነው ማለትም ኤግዛሚኔሽኖችን ማግኘት እንችላለን ማለት ነው እንደ አድቫንቴጅ። ሌላው ራሽናሊዝም የሚባል ነገር አለ ማለት ነው። ራሽናሊዝም ማለት ደግሞ ዘ ሰከንድ ኢምፖርታንት ሶርስ ኦፍ ሁማን ኖሎጂ ኦፍ ሪዝን ሲሆን ራሽናሊዝም ሶርስ ኦፍ ኖሎጂ የእውቀት ምንጭ ሲሆን ኢምፋሳይዝ የሚያደርገው ካፓቢሊቲ ኦፍ ሁማን ፓወር ነው። ካፓቢሊቲ ኦፍ ሁማን ፓወርን ቶትን ማይንድን የመሳሰሉትን ነው። ሁማን አር ካፓብል ቱ አራይቪንግ ኢንተርፈረንት ኖሎጂ ኢንዲፔንደንት ኦፍ ሴንሰር ኤክስፔሪንስ ነው። ሴንስ አሎኒ ካኖት ፕሮቫይድ ኮንስታንት የሆነ ዩኒቨርሳል ቫሊድ ጀጅመንት ነው። ሴንሳችን ስሜታችን ብቻ ዩኒቨርሳል የሆነ ቫሊድ ጀጅመንት ሊሰጠን አይችልም። ዳታ ኦብቴን ስሮ ሴንሳር ሮ ማቴሪያል ኖሎጂ ነው። ፒፕል ሃቭ ቱ ፓወር ነው አነሰሰሪ ቫሪየስ ትሩዝስ አባውት ዘ ዩኒቨርስ ዛት ሴንስ አሎኒ ካኖት ቢገቢ ይለናል ማለት ነው። ምን ማለት ነው ራሽናሊዝም ምን ማለት ነው የሚለውን ነገር ልንገራችሁ። የሰው ልጅ በአጭሩ ራሽናሊዝም የሚለው የሰው ልጅ በስሜት ሕዋሶቹ አማካኝነት የሚገኘው እውቀት ዓለም አቀፋዊና የተረጋገጠ አይደለም። ስለዚህ ሳይንሳዊ ሂደቶችን በማከናወን ማረጋገጥና ዓለም አቀፋዊ መሆኑን ማስጠበቅ ያስፈልጋል። ይህም ደግሞ የሚሆነው በራሽናል ጀጅመንት ነው። ነገር ግን በስሜት ሕዋሶቻችን የምናገኛቸው ነገሮች ለእውቀት እንደ ግብዓት እንጠቀምባቸዋለን ማለት ነው። ይሄኛው ራሽናሊዝም ይሄን ይመስላል። ራሽናሊዝም ዘ ሶርስ ኦፍ ኖሎጂ የምትለዋን እዚች ጋር ትይዙልኛላችሁ። ወደ ቀጣዩ እንሂድና ቀጣይ ላይ ኢንቱዊሽን የሚባል ነገር አለ። ኢንቱዊሽን ማለት ውስጠ ሀሳብ ሲሆን ኢንቱዊሽን ዳይሬክት አፕሪሲዬሽን ኦር ግራስፒንግ ኦፍ ኖሎጂ ነው። ይሄ እውቀትን በቀጥታ የምናገኝበት መንገድ ሲሆን ዋና ኖት ድራይቭድ ፍሮም ሪዝኒንግ ኦር ሴንስ ፐርሴፕሽን ነው። ከሪዝኒንግ ከምክንያታዊነት ወይም ከስሜት ሕዋሶቻችን አይመነጭም። ኢሚዲየት ፊሊንግ ኦፍ ሰርቲን ኦር ሰደን ፍላሽ ኦፍ ላይት ነው። ይሄ ደግሞ በድንገት በምናየው ነገር የሚፈጠር ነው። እውቀት ሶርስ ኦፍ ቦዝ ሪሊጂየስ ኤንድ ሴኩላር ኖሎጂ ነው። ይሄ እውቀት ደግሞ የሚፈጠረው ከሃይማኖትም ሊሆን ይችላል ወይም ደግሞ ከተገለለ ሀሳብ ከሴኩላር ኖሎጂ ሊሆን ይችላል። ሶርስ ኦፍ መኒ ሳይንቲፊክ አድቫንቴጆች አሉ። ኮንፈርድ ባይ ኤክስፐሪሜንቴሽን ነው። በኤክስፐሪመንት ሊረጋገጥ የማይችሉ ነገሮች ሲሆኑት አሁን ለምሳሌ ዊክነሱን ልንገራቸው። ዌን ኢት ዩዝድ ቱ አሎኒ ጎዝ አስትራይ ቬሪ ኢዚሊ እና ሌር ቱ ቢስራድ ክሌም ናቸው። ምን ለማለት ነው የሚለው ነገር በደንብ ላብራራላችሁ። ዊክነሶቹም ያዟቸው። ሳምታይምስ ሊስት ዘ ዊክነስ ኦፍ ኢንቱዊሽን ተብሎ ልትጠይቁ ስለሚችሉ ኢንቱዊሽን የተባለው ነገር ኤፒስቲሞሎጂ ክፍል የሚያጠና የእውቀት ምንጭ ወይም እውቀት የሚገኘው በሳይንሳዊ ምርምር በማሰብ በማሰላሰል ምክንያታዊ የሆኑ ማስረጃዎችን በማቅረብ ሳይሆን እውቀት የሚገኘው አእምሯችን ውስጥ በሚፈጠር ድንገት ብልጭታ ነው የሚል ትርጉም አለው። ስለዚህም እውቀት የሚገኘው ስለ አንድ ነገር አስበን አሰላስለን ተጠበን አውጥተን አውርደን ሳይሆን ድንገት አእምሯችን ውስጥ የሚከሰት በሚመስል ሀሳብ ስሜት ነው ይለናል ኢንቱዊሽን። ቆንጆ ምሳሌ ልስጣችሁ። ሳይት ላቭ የሚባል ነገር አለ። ሳይት ላቭ የምንለው ሌላ የአይን ፍቅር ምናምን የሚባል ነገር ባይዘው ዩኒቨርሲቲ ገብታችሁ በፍጹም ከማድረግ ከሌለባችሁ ነገር መካከል ፍቅር እንደይዛችሁ ማለት ዩኒቨርሲቲ ላይ ፍቅር ግንኙነት የሚባል ነገር አያስፈልግም። ማለት እዚህ ጋር አንዳንዴ እውቀት ብቻ መያዝ አይጠበቅባችሁም። አንዳንድ ልምዶችን መቅሰም አለባችሁ። ወደፊት የተለያዩ ዩኒቨርሲቲ ላይፎች ላይ የሚያጋጥሟችሁን ችግር በቀላሉ ሶልቭ የምታደርጉባቸውን ቪዲዮዎች ይለቅላችኋለሁ። እናንተ ግን ሰብስክራይብ እና ላይክ እንዳትረሱ። እንግዲህ ፍቅር የሚባል ነገር ከዓላማችሁ ሊያዘናጋችሁ አይገባም። ፍቅር የሚባል ነገር መድከም የለባችሁም። ዋነኛ ቅድሚያ ልትሰጡት የሚገባ የራሳችሁ የሆነ ዓላማ ሊኖራችሁ ይገባል። እሱን እነግራችኋለሁ። እንግዲህ ወደ ምሳሌው ስንገባ እንግዲህ አንድ ወንድ አንድ ሴት ከዚህ በፊት አይቷት አያውቅም አይደለ? ኢንቱዊሽን ላይ ነው ምሳሌ እየሰጧቸው ያሉት። ምንም ነገር ወዲያው እንዲህ አንዴ ቢወዳት ሳይት ላቭ ይባላል። ከዛ የወደደ አሁን ልክ እንዳያ ከወደዳት የወደዳት አስቦበት አቅዶበት አይደለም፣ ድንገት አእምሮ ውስጥ ብልጭ ባለ ስሜት ነው። ታዲያ ኢንቱዊሽን የሚለውም እውቀት የሚገኘው ድንገት አእምሯችን ውስጥ ብልጭ በሚሉ ሀሳቦች፣ ስሜቶች ነው። ልክ እንደ ሳይት ላቭ ነው የሚታሰበው ሳይታቀድበት። ሌላ ምሳሌ ልስጣችሁ። ከዚህ የተሻለ ፍቅር ብዙም እንደዚህ ስለ ፍቅር ምሳሌ መስጠት ደስ አይልም። ኪችን ውስጥ አሁን ለምሳሌ ወጥ ለመስራት ብለሽ ሽንኩርት እያቆላላሽ ነው። ለሴቶች ነው ይሄኛው። ስልክሽ ደግሞ መኝታ ክፍልሽ ተቀምጧል እና እያቆላላሽ እያለ የሆነ ሰው ደወለልሽ። ወደ መኝታ ክፍልሽ አመራሽ። ከዛ ከሰውየው ጋር እያወራሽ እየተጀናጀሽ እያለ በድንገት ሽንኩርቱ ሊያር እንደሚችል ትዝ ብሎሽ ሮጠሽ ወደ ኪችን ሄድሽ። ስትሄጂ ሽንኩርቱ አሯል። ስለዚህ ይህ ከድርጊትሽ የምንረዳው ነገር ሽንኩርቱ ማረሩን ያወቅሽው ጥናት ወይም ምርምር አካሄደሽ ሳይሆን አስበሽበት ወይም አቅደሽበት አይደለም። ነገር ግን አእምሮሽ ውስጥ ድንገት በመጣ ሀሳብ ነው የሽንኩርቱ ማረር እውቀት ያገኘሽው። ስለዚህ በኢንቱዊሽን ነው ይባላል። ነገር ግን ሽንኩርቱ ማረሩን ያወቅሽው ሽታው ሸቶሽ የሽንኩርቱ ማረር ያወቅሽው ማሽተት አፍንጫሽ በሚለው በአፍንጫሽ በስሜትሽ ከሆነ ይሄ ኢምፔሪያሊዝም ላይ ሽታው ሸቶሽ ከሆነ ሽንኩርቱን ያወቅሽው ኢምፔሪያሊዝም ነው እንጂ ኢንስቲትዩሽን አይደለም።
ኢምፔሪያሊዝም የሚለው ነገር ቅድምዬ እንደነገርኳችሁ ምንድን ነው ቢውልቲን በስሜታችን ሴንስ ኤክስፔሪንስ የምንለው ነገር ነው። ስለዚህ ይሄ ኢምፔሪያሊዝም ነው። ሳይሸትሽ ግን ደንገት ሰደንሊ ካወቅሽው ይሄኛው ምን እንለዋለን? ኢንቱዊሽን እንለዋለን ማለት ነው። እንግዲህ በርካታ ሳይንሳዊ ግኝቶች የመነጩት በኤክስፐሪመንት የተረጋገጡ የኢንቱዊሽን እውቀት ነው። አንድ ጥሩ ምሳሌ የፊዚክስ ተማሪ የሆነው አርኪሜዲስ አለ። ኢንቱዊሽን የሚሀሳብ የምንለው ላይ ማለት ነው። ምሳሌ የምሰጣችሁ በደንብ እንድትረዱኝ ነው። የፊዚክስ ተማሪ አርኪሜዲስ ፕሪንሲፕል የማያውቀው የለም። ሁላችሁም ይህንን አርኪሜዲስን የሚባል ታውቁታላችሁ። በተለይ ፊዚክስ ተማሪ ከሆናችሁ አርኪሜዲስ ፕሪንሲፕል የሚለው አንድ ውሃ ውስጥ በያዘ ባሊ ውስጥ ብናስገባው አንድን ዕቃ የተወሰነ ውሃ ከፈሰሰ የውሃው ይዘት ቮሊዩም ከፈሰሰው ውሃ ይዘት ቮሊዩም ጋር እኩል ነው ይለናል። በዓለማችን ላይ የተለያዩ ሙከራዎች መስክ የዋለ ቢሆንም የፊዚክስ ሳይንሳዊ ጥናት ነው ይሄ ሙከራ። ታዲያ አርኪሜዲስ ይህን ሳይንሳዊ ግኝት እውቀት ያገኘው ሳይንሳዊ ምርምርን አካሄዱ አስቦበት አይደለም። በአንድ ወቅት በመዋኛ ገንዳ ውስጥ የሚገኘው ጊዜ ውስጥ ሲታጠብ ውሃው ፈሰሰ። ከዛ ታዲያ ይሄንን አእምሮ ውስጥ ብልጭ ያለውን ሀሳብ ኤክስፐሪመንት በመስራት ወደ ፊዚክስ ሳይንሳዊ መቀየሩ ሳይንሳዊ እውቀት አገኘ። በዚህም ድንገት የመጡልን ሀሳቦች ወይም ኢንቱዊሽን የምንላቸው በኤክስፐሪመንት በመደገፍ ሳይንሳዊ ግንኙነት ማድረግ ይጠቅሙናል። ብዙ ሳይንሳዊ የተገኙትም በዚህ መንገድ ነው ማለት ነው። እንግዲህ ኢንቱዊሽን ደካማ ጎንም አለው። እነዚህ ዊክነስ የምንላቸው አሁን የነገርኳችሁ እሱም በኤክስፐሪመንት ተደግፎ ትክክለኝነቱ ካልተረጋገጠ በድንገት አእምሯችን ውስጥ ብልጭ የሚሉ እውቀቶች ማግኘት፣ ሀሳቦችና ስሜቶች ብቻቸውን ራሳቸውን ችለው አስተማማኝነታቸው የተረጋገጠ የሚባል እውቀት ሊሆኑ አይችሉም። ስለዚህ በድንገት አእምሯችን ውስጥ የሚፈለጉ ሀሳቦችና ግኝቶች ሳይንሳዊ ሂደት በመከተል ኤክስፐሪመንት በመስራት ትክክለኝነታቸውን ማረጋገጥ ያስፈልጋል ማለት ነው። ከዛ ሪቪሌሽን የሚባለውን ነገር ነው ያለን። ሪቪሌሽን ይህን ክርስትና ላይ ምናምን ከጴንጤዎች ምናምን ይህን ነገር ትረዱታላችሁ። ሪቪሌሽን ማለት ፕራይመሪ ሶርስ ኦፍ ኖሎጂ ኦፍ ኤኒ ሪሊጅስ ነው። በሃይማኖት ውስጥ የመጀመሪያውን ነገር የምናገኝበት ሲሆን ፕሪ ፕሮሰስ ኦፍ ትራንስደሶ ሱፐርናቹራል ሪያሊቲ ነው። ወደ ሱፐርናቹራል ሪያሊቲ ላይ ያለ ሲሆን ዩዝድ ቱ ኦሚኒሰንት ኦፍ ሶርስ ኦፍ ኢንፎርሜሽን ነው። ይህም ኦሚኒሰንት የሆነውን ኢንፎርሜሽን የምናገኝበት ነው። ምን ለማለት ነው? ሪቪሌሽን ማለት ራእይ ወይም ህልም ሲሆን በመጽሐፍ ቅዱስና በቅዱስ ቁርአን ላይ ራእይ፣ ትንቢት ብዙ ነገር ተብሏል። በቁርአንም አለ በመጽሐፍ ቅዱስም አለ። ስለዚህ ኤፒስቲሞሎጂ የተባለው የፍልስፍና ክፍል ራእይ አንዱ የእውቀት ማግኛ ምንጭ ነው ይለናል ማለት በኤፒስቲሞሎጂ። በራእይ በሪቪሌሽን አማካኝነት የሚገኝ እውቀት ደግሞ የተገለጠ እውቀት ሪቪሌሽኖሎጂ እንለዋለን። እዚህ ጋር ምን ይለናል? የተገለጠ እውቀት በሃይማኖት ዘርፍ ላይ አሁን ትልቅ ቦታ የሚሰጠው ጉዳይ ነው። ለምሳሌ ከሌሎች የእውቀት ምንጮች ሁሉ ይለያል። ምክንያቱም በራእይ የሚገኝ እውቀት በሳይንሳዊ ምርምር ምክንያታዊ ማስረጃዎችና ሂደቶች በማቅረብ የስሜት ህዋሶቻችንን በመጠቀም አይደለም። ይልቁንም ራእይ ከተፈጥሮ በላይ የሆነ ነው የምናቅደው ነገር። በተለይ በሃይማኖት ላይ ራእይ በጣም ትልቅ ቦታ የሚሰጠው ነው። በተፈጥሮ ስርዓት ሰብሮ የመግባት ወይም ከተፈጥሯዊ ስራ በላይ የመሆን አቅም ስላለው ነው። ለምሳሌ የዮሐንስ ራእይ የተጻፈው ከ1000 ዓመታት በፊት ነው። ከ1000 ዓመታት በፊት የተገለጠው ይህ እውቀት አሁን እየተደረገ ስላለውና ወደፊት ስለሚደረገው ነገር በግልጽ አስቀምጦልናል ማለት ነው። ብዙ ነገሮች ስለ ዓለም ፍጻሜ፣ ስለ ዓለም ላይ ስለሚፈጠሩ ነገሮች ከ1000 ዓመት በፊት ተጽፏል ማለት ነው። ይህም የተገለጠው እውቀት የሰው ልጆች ከሚያስበው የተፈጥሯዊ ስራ በላይ ነው ማለት ነው። ሌላው እዚህ ጋር ኖ ዋን ሶርስ ኢንፎርሜሽን እዚህ ጋር ሊሚቴሽኖች አሉት። የራሱ የሆነ ገደቦች አሉት። ደካማ ጎን አለው። ደካማ ጎን ኖሎጂ ካን ቢ ዲስቶርትድ ስሮ ታይም ነው። እውቀት ከጊዜ ወደ ጊዜ ዲስቶርትድ ይሆናል፣ ይሻሻላል፣ የሆነ የመበረዝ ነገር ይታይበታል። አክሴፕትድ ኤንድ ፌዝ ኤንድ ካኖት ቢ ፕሮቭ ዲስፕሩቭ ኢምፔሪያሊ ነው ማለት በሰው ልጅ ትርጓሜ አማካኝነት ራእይ የተገለጠ እውቀት መጣመም፣ መዛባት ሊያጋጥመው ይችላል። በተለይ ደግሞ በአሁኑ ሰዓት በኦርቶዶክስ እና በፕሮቴስታንት እና በካቶሊክ እምነቶች መካከል ያለው ልዩነት እንዲፈጠር የሆነው በዛ ነው። አሁን ለምሳሌ እንደ መጽሐፍ ቅዱስ ላይ ሮሜ ምዕራፍ 8 ከገጽ 34 ጀምሮ ያለውን አንብቡት ማለት ነው። እስቲ ምናልባት ክርስትና ሃይማኖት ላይ እነዚህ የተለያዩ አሁን ክርስትና ሃይማኖት ላይ ኦርቶዶክስ የሚባል አለ፣ ጴንጤ ወይም ፕሮቴስታንት ምንላል። በካቶሊክ መካከል ላይ የእምነት ችግር እንዲፈጠር ያደረገው ዲስቶርሽን ነው፣ ሪቪሌሽን። ይሄ በራእይ የተገለጡ እውቀቶችን የመረዳት ዲስቶርሽን ነው ማለት ነው። እንግዲህ ሌላኛው ደካማ ጎኑ ራእይን መልካም የተገለጠ እውቀት ወይም በእምነት ብቻ አይደለም ልንቀበለው የምንችለው በሳይንሳዊ እንጂ ምናልባት ሊረጋገጥ አይችልም። ለምሳሌ ዮሐንስ ራእይ ላይ የተገለጡ ነገሮች በእውቀት በተአምር በሳይንስ ማረጋገጥ አንችልም። ይልቁንም በእምነት ነው ልንቀበላቸው የምንችለው። በመጽሐፍ ቅዱስ ያሉ ነገሮችን በእምነት ልንቀበላቸው ራእዮችን እንችላለን እንጂ በሳይንሳዊ ግኝት ማረጋገጥ አለመቻላችን ሪቪሌሽን ወይም ራእይን እንደ ደካማ ጎን አድርገን እንወስደዋለን ማለት ነው። ይሄንን ሪቪሌሽን ላይ ይሄን ያህል ካልኳችሁ ይበቃል። አክሲዮሎጂ እንመለከታለን። አክሲዮሎጂ ወይም ስልጣን የምንለው ነገር አለ። አክሲዮሎጂ ላይ ድራይቭ የሚሆነው ከግሪክ ወርዶች ሲሆን
አክሲዮስ ሚኒንግ፣ ቫሊዩ፣ ወርዝ ኤንድ ሎጎስ ማለት ደግሞ ስተዲ ኦፍ ቫሊዩ ነው። በአጭሩ አክሲዮሎጂ አስክ የሚያደርጋቸው ነገሮች ምንድን ነው? እነዚህ ድራይቭ የሆኑት አክሲዮስ ማለት ሚኒንግ ነው ትርጉሙ ማለት ነው። እስቲ ምን ለማለት ነው? አክሲዮሎጂ ማለት አምስተኛው ይሄ የምናየው ነገር ኖሎጂ የምናገኝበት ሲሆን ስልጣን ደግሞ የመንግስት መስሪያ ቤት የመንግስት ሹመኛ እንዳይመስላችሁ። አክሲዮሎጂ የምንለው ነገር ስልጣን ስንል በሆነ ዘርፍ ላይ ባለሙያ የሆነ ሊቅ የሆነ የሰለጠነ የተመራመረ ያወቀ ተቀባይነት ያለው ለምሳሌ ግቢ ገብታችኋል። ታዲያ በክላሳችሁ ውስጥ የመማር ማስተማር ሂደቱ ላይ ስልጣን ወይም አውቶሪቲ ያለው መምህሩ ነው አይደለ? መማሪያ መጽሐፍ፣ አጋዥ መጽሐፍ ናቸው እና ምክንያቱም ለምትማሩ ነገር ማረጋገጫ የተሰጣችሁ አካል ስለሆነ ነው። አክሲዮሎጂ ወይም ስልጣን ምንም እንኳን ፍልስፍና ያውቀም ባይኖረውም የሰው ልጆች የእውቀት ምንጭ ነው። ከአውቶሪቲ የሚገኝ እውቀት ተብሎ ይታሰባል። ምክንያቱም እውቀት ከተባለ ሙያ ስለመጣ ነው። እውቀት ከሚባል ሙያ ስለመጣ ነው። በጊዜ ሂደት እንደ ባህል ስለተቀደሰ ወይም ስለተቀበል ነው ማለት ነው። እንግዲህ ስልጣን አውቶሪቲ የእውቀት ምንጭ አድርጎ መቀበል ጥቅሙም ጉዳት አለው። ጥቅሙ ምንድነው? ጉዳቱ ምንድነው? የሚለው ነገር እናየዋለን። እንግዲህ አክሲዮሎጂ አስክ የሚያደርጋቸው ነገሮች አሉ። ኖሽን ዋት ኤ ፐርሰን ሶሻሊቲ ሪጋርድ ጉድ ኦር ፕሪፈርድ ነው። ሰዎች ጥሩ ነው ብለው የሚቀበሉት ነገር ምንድን ነው አይደለም የሚለውን ነገር ለምሳሌ ቫሊዩ ምንድን ነው፣ በማህበረሰቡ ቫሊዩ ትኩረት የሚሰጠው ነገር ምንድን ነው የሚለውን ነገር ለምሳሌ ሰዎች ማንኛው ፍቃደኛ ካልሆኑ ለምሳሌ ልንገራችሁ። ሃው ዱ ዩ ሚን ቫሊዩ ካም ፍሮም፣ ቫሊዩ የሚባለው ነገር ከየት ነው የመጣው የሚለውን ነገር ሃው ዳዝ ዊ ጀስቲፋይ ቫሊዩ፣ ቫሊዩ እንዴት ነው የምንገልጸው፣ ሃው ዱ ዊ ናው ዘ ቫሉብል፣ አንድ ነገር ጠቃሚ ነው አይደለም የሚለው እንዴት ነው የምንገልጸው፣ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ቫሊዩ ኤንድ ኖሎጂ፣ ቫሊዩ እና ኖሎጂ ምን ግንኙነት አላቸው፣ ዋት ካይንድ ኦፍ ቫሊዩ ኤግዚስት፣ ቫሊዩ እንዴት ነው የሚገኘው፣ ዋት ዊ ካን ዲሞንስትሬት ኤንድ ዋን ቫሊዩ ቤተር ዛን ዘ አዘር፣ አንድ ቫሊዩ ከአንድ ቫሊዩ እንዴት ነው የተሻለ የሚሆነው፣ ሁ ቤኔፊት ፍሮም ቫሊዩ፣ ከቫሊዩ አንዱ እንዴት ነው የሚጠቀመው የሚባለው ነገር ነው የሚመልስልን ማለት ነው። እንግዲህ እዚህ ጋር ምንድነው ማየት ያለብን ነገር፣ ሰዎች እዚህ ጋር የራሱ የሆነ ጉድለት አለው ብለናል። ሲቪላይዜሽን ውድ ቢ ሰርቴንሊ ስትሬንጅ የሆነ ኢፍ ፒፕል ሪፊውዝድ ኦር አክሴፕት ስቴትመንት ኦር አንለስ ዘ ፐርሰናሊ ቬሪፋይድ ስሩ ዳይሬክት ኦር ፈርስት ሃንድ ኤክስፔሪንስ፣ ሰዎች ማንኛውም ሀሳብ ላይ መግለጫ ለመቀበል ፈቃደኛ ላይሆኑ ይችላሉ። ስልጣኔ በእርግጠኝነት ይቀዘቅዛል። ምክንያቱም ስልጣኔ የሚመጣው ሰዎች በሆነ ነገር ላይ ባለሙያ ሲሆን ነው አይደለ? ተመራምረው የሚፈጥሩት አዲስ ግኝት ነው። ታዲያ በሆነ ነገር ላይ ባለሙያ አውቶሪቲ የሆኑ ሰዎች የሚሰጡት ሀሳብ ተቀብሎ አረጋግጦ ጥቅም ላይ ማዋል ያስፈልጋል። ነገር ግን በሆነ ሙያ ላይ ሰው አውቶሪቲ ወይም ስልጣኔ ወይም ሀሳብ ተቀባይነት ካለው ስልጣኔ ያለዛ ስልጣኔ ሊመጣ አይችልም። እንግዲህ በዚህ ውስጥ የምናያቸው ነገሮች ዋና ዋና በአክሲዮሎጂ ላይ የምናያቸው ነገሮች አሉ። እንደ እሴት የምንቀበላቸው አክሲዮሎጂ ስለ እሴቶች ሲያጠና 3 ዘርፎችን ማለትም ኢቲክስን፣ አሲቲክስ ወይም ውበትን፣ ማህበራዊ ፖለቲካ ወይም ፍልስፍናን ያጠናል ማለት ነው። አክሲዮሎጂ የሚያጠናው 3 ዘርፎች ነው። እነርሱም ኢቲክስ፣ አሲቲክስ፣ ሶሻል የሚሉትን ነገሮች ነው። ኢቲክስ ወይም ስነ ምግባር የምንለውን ነገር እናያቸው እስቲ እያንዳንዱ ነው። ኢቲክስ ወይም ስነ ምግባር የምንለው ፊሎሶፊካል ስተዲ ኦፍ ፕሪንሲፕል ዩዝድ ቱ ጀጅ ሁማን አክሽን አስ ጉድ ባድ ኦር ሮንግ ነው። ይሄ ኢቲክስ የምንለው ፍልስፍና የስነ ምግባር መርህ፣ ስነ ምግባር እሴቶችና ደንቦች የሚያጠና ሲሆን የሰዎችን ባህሪ፣ ተግባር ወይም ነገር ማለትም ጥሩ ነው፣ መጥፎ ነው፣ ትክክል ነው፣ ስህተት ነው ብሎ ለመወሰን ወይም እንደመመዘኛ የምንጠቀመው ኢቲክስ እንለዋለን። በኢቲክስ ላይ ደግሞ በሲቪክስ ትምህርታችሁ ላይ ቀጣይ ትማሩታላችሁ። ቴዎሎጂካል ኢቲክስ፣ ዲዮንቶሎጂካል ኢቲክስ፣ ቨርጁ ኢቲክስ ብለን ትማሩታላችሁ። እናንተም ፍሬሽማን ሰከንድ ሴሚስተር ላይ ወይም አንዳንድ ዩኒቨርሲቲ ላይ ፈርስት ሴሚስተር ትማሩታላችሁ። ኢቲክስ ላይ ሜታ ኢቲክስ እና አፕላይድ ኢቲክስ፣ እንግዲህ ኖርማቲቭ ኢቲክስ፣ ሜታ ኢቲክስ፣ አፕላይድ ኢቲክስ የሚባሉ ሲኖሩ ይሄ እንደ አንድ ቻፕተር ተይዞ የሚታይ ሲሆን በተለይ ሲቪክስ ትምህርት የምትወስዱ በጣም ከባዱ ነው። ኖርማቲቭ ኢቲክስ፣ ቴዎሎጂካል ኢቲክስ፣ ዲዮንቶሎጂካል እና ቨርቹ ኢቲክስ የሚባሉት ነገሮች እናያቸዋለን። አሺቲክስ ላይ ደግሞ ውበት ነው። እነዚህ ነገሮች ግን እዚህ ጋር ማወቅ ያለባቸው ነገር ምንድነው? ኢቲክስ የሰዎችን ባህሪ ትክክል ነው ወይም ጥሩ ነው፣ መጥፎ ነው፣ ስህተት ነው ብሎ ለመወሰን እንደመመዘኛ እንደሚያገለግል ነግራቸዋል። ነገር ግን እናንተ የምትጠቀሙበት ስልክ አሁን ለምሳሌ ቫሊዩ ምንድን ነው? ምክንያቱም ዋጋ ስለሚያወጣ ነው። ታዲያ ስልካችሁ ቫሊዩ ከኢቲክስ እና ከቫሊዩ ስለሚያጠና ይሄ ኢቲክስ ስለ ስልካችሁ ያጠናል ማለት ነው? አይደለም፣ አያጠናም። ምክንያቱም ኢቲክስ የሚያጠናው ተግባራዊ ስለሆኑ ኢቲካል ቫሊዩዎች ነው የሚያጠናው ባጭሩ ማለት ነው። እዚህ ጋር መያዝ ያለባችሁ የሰው ልጅ ሞራል ላይ ተመርኩዞ፣ የሰው ልጅ ህሊና ላይ ተመርኩዞ እነዚህን ድርጊቶች ጥሩ ናቸው መጥፎ ናቸው ብሎ የሚወስነው ማለት ነው። ለምሳሌ በኢትዮጵያ ውስጥ ህዝቦች ዘንድ ትልቅ ሰዎችን ሽማግሌዎችን ማክበር ተግባራዊ እሴት ነው፣ አፕላይድ የሆነ ኢቲክስ ነው። ስለዚህ ሽማግሌዎችን ማክበር ደግሞ ስነ ምግባራዊ ጥሩ መሆኑን መጥፎ ነው እንድንለይ ያደርገናል። ለምሳሌ ትልልቅ ሰዎችን የሚያከብር ባለጌ ይባላል አይባልም። ትልልቅ ሰዎችን የሚያከብር እንደውም ደግሞ ጨዋ ይባላል። ማለት የማያከብር ባለጌ ሲባል የሚያከብር ጨዋ ይባላል። ይሄ ደግሞ ኢቲክስ ባጭሩ ስነ ምግባራዊ ሴቶች ሲያጠና የሚያነሳቸው ጥያቄዎች ላይ የተለያዩ ኖርማቲቭ ኢቲክስ እና አፕላይድ ኢቲክስ መሆኑን መረዳት መቻል አለባችሁ። እዚህ ጋር
ጠለቅ አድርጌ መግባት አልፈልግም። ብዙም ፈተና ላይ አይመጣም። እንግዲህ ኖርማቲቭ ኢቲክስ ማለት መደበኛ ኢቲክስ ነው። ኖርማቲቭ ኢቲክስ የምንለው ነገር ምንድን ነው የሚያጠናው ማለት ማወቅ ስላለባቸው ነው የምነግራችሁ። ኖርማቲቭ ኢቲክስ ማለት የሰው ልጆችን ተግባራዊ ድርጊቶችን፣ ውሳኔዎችን፣ ሞራሊዎችን፣ እሴቶችን ለመገብገም ለመዳኘት የሞራል ህጎችን፣ መርሆችን፣ ደረጃዎችና ግቦችን በተለያዩ ለማጥናትና ለመወሰን የሚያገለግል ነው። ኖርማቲቭ ኢቲክስ የትኞቹ ትክክል ናቸው አይደል የሚሉትን ያጠናል። ዲዮንቶሎጂካል ኢቲክስ የመሳሰሉት እነዚህ፣ ቴዎሎጂካል ኢቲክስ እነዚህን ሰፋ አድርጋችሁ ፍሬሽማን ሰከንድ ሴሚስተር ላይ ሲቪክስ መጽሐፍ ላይ በደንብ ለማየት ሞክሩ። እኔ ለጊዜው ዘላቸዋለሁ በቂ ናቸው ብዬ ስለማስብ ነው ማለት ነው። ሰፋ ያለ ነው። ምናልባት ስለ ኖርማቲቭ ኢቲክስ፣ ሜታ ኢቲክስ፣ አፕላይድ ኢቲክስ ማወቅ የምትፈልጉ ተማሪዎች ካላችሁ ማወቅ እንፈልጋለን ብላችሁ ኮሜንት ላይ ያስቀምጡልኝ። እኔ ኮሜንት ላይ በተብራራ መልኩ አስረዳችኋለሁ ማለት ነው። እንግዲህ አሺቲክስ ወይም ውበት የምንለው ነገር ምንድን ነው የሚለውን ነገር እናያለን። አሺቲክስ ወይም ውበት ማለት ዘ ቲዮሪ ኦፍ ቢዩቲ ነው። ስለ ውበት የሚያጠና ነው። ውበት ለእናንተ ምንድን ነው? ፓርቲኩላር ቫሊዩ ኦፍ አርቲስት አሺቲክ ኤክስፔሪንስ ነው። ዴይሊ ዩዝ የሚያጠናው ስለ ውበት፣ ስለ ኢንጆይመንት፣ ሴንሰሪ ኢሞሽን ማለት እኛን ስለሚሰሙን ነገሮች፣ ስለነዚህ ነገሮች ነው የሚያጠናው። ዋት ኢዝ አርት? አርት ምንድን ነው? ጥበብ ለእናንተ ምንድን ነው? ዋት ኢዝ ቢዩቲ? ቢዩቲ ምንድን ነው ለእናንተ? ውበት ምንድን ነው የሚለውን ነገር ያጠናል። ከኪነ ጥበብ ስራዎች ነው ወይም በስነ ምግባር ላይ የተመሰረተ መስፈርት ሊሆን ይችላል። ውስጣዊ ውበት የምንለው ስለ ነገር ጥበባዊ ፈጠራ ምንድን ነው? ዘ ሪሌሽን ቢትዊን አርትና ቢዩቲ፣ አርትና ውበትና ጥበብና ውበት ምን ያገናኛቸዋል? ዋት ኢዝ ዘ ኮኔክሽን ቢትዊን አርት ቢዩቲ ትሩዝ፣ ውበት መልክ ምናምን የመሳሰሉትን ነገሮች፣ ቁንጅና ከእውነት ጋር ምን አይነት ግንኙነት አላቸው የሚለውን ነገር ያህል እንግዲህ ሶሻል ፖለቲካል ፊሎሶፊ የምንለው አለ። የመጨረሻዎቹን ለማየት እንሞክራለን። ሶሻል ፖለቲካል ፊሎሶፊ ማለት አባውት የሚያደርገው ቫሊዩ ጀጅመንት ኦፕሬቲንግ ሲቪል ስተዲስ ነው። ማለት ማህበራዊ፣ ፖለቲካዊና ፍልስፍናን በሲቪል ማህበረሰብ ውስጥ ስለሚኖሩ ሴት ፍርዶች በማህበራዊ በፖለቲካዊ ጥናቶች ያካሄዳል። ምን አይነት የመንግስት አይነት ነው የተሻለው? ለህብረተሰቡ የትኛው ኢኮኖሚያዊ ስርዓት የተሻለ ነው? ፍትህ ወይንም ኢኮኖሚ ምን ማለት ነው? ድርጊት ፍትሃዊ ወይም ኢፍትሃዊ የሚደረገው ለምንድን ነው? ማህበረሰብ ምንድን ነው? ህብረተሰብ አለው ከሆነስ እንዴት ነው መኖር ይመጣል? የሚሉትን ነገሮች ዋት ኢዝ ጀስቲስ ኢንጀስቲስ፣ ዳ ሶሻሊቲ ኤግዚስት፣ ማህበረሰብ አለ የለም? አር ዊል ሲቪል ኤንድ ሙቭመንት ካም ፍሮም ኤግዚስት ነው ማለት ሶሻል ገቨርንመንት መንግስት ከየት መጣ? አር ዊ ኦብሊጌትድ ቱ ኦቤ ኦል ኦፍ ዘ ስቴት ማለት እኛ እነዚህ የመንግስት ዓላማ ምንድን ነው ወዘተ እነዚህን የመሳሰሉትን ነገሮች ያጠናል። ፐርፐስ ኦፍ ገቨርንመንት መንግስት መኖሩ ጥቅሙ ምንድን ነው የሚሉትን ነገሮች ያጠናል። እንግዲህ ኢምፖርታንስ ኦፍ የምንለውን ነገር ስናይ ደግሞ ኢምፖርታንስ ኦፍ ለርኒንግ ፊሎሶፊ የሚለውን ነገር ስናይ ፊሎሶፊን ወይም ፍልስፍና መማራችን ምን አይነት ጥቅም ያስገኘናል የሚለውን ነገር እናነሳለን ማለት ነው። እንግዲህ ፊሎሶፊ ማለት ቅድምዬ እንደነገርኳችሁ ከመጨረሴ በፊት በደንብ ልንገራችሁ። እዚህ ጋር ጥቅሞቹ ምንድን ነው? ኢንተሌክቹዋል ቢሄቪየር ኢንዲፔንደንስ ማለት በአስተሳሰባችን ምጡቅ እንድንሆን፣ በባህሪያችን ጥገኛ እንዳንሆን፣ ሪፍሌክቲቭ ኤንድ ሰልፍ አዌርነስ እኛ ሀሳባችንን መግለጽ የምንችል እንድንሆን፣ ሰልፍ አዌርነስ እንድንሆን፣ ፍሌክሲብል እንድንሆን፣ ሀሳባችን በአንድ ቦታ ዘፈቀደ የሚሄድ ሳይሆን ፍሌክሲብል እንዲሆን፣ ቶለራንስ እንዲሆን፣ ከሰዎች ጋር መቻቻል እንድንሆን፣ ኦፕን ማይንድነስ የሰዎችን ሀሳብ በቀላሉ መረዳት የምንችል ክፍት አይምሮ እንዲኖረን፣ ክሬቲቭ ኤንድ ክሪቲካል ቲንኪንግ እንድንሆን ያስችለናል። ኮንሴፕቹዋላይዝድ ኤንድ ዌል ቶት ኤንድ ቫሊዩ ሲስተም እንድንሆን ሄልፕ አስ ቱ ዲል ዊዝ አነሰሰሪ ኦፍ ሊቪንግ ነው። አነሰሰርቲ ኦፍ ሊቪንግ አኗኗራችን ሁሉ እንዲስተካከል ያደርጋል። እንግዲህ ፍልስፍና ማለት ፊሎስና ቅድም እንደነገርኳችሁ መጀመሪያ ላይ ምንድን ነው ፍልስፍና ከግሪክ ቃል የመጣ ነው። አብዛኛው ቃሎች ከግሪክ ቃል እንደመምጣታቸውም ፍልስፍናም እንደዚህ ነው። ፊሎ ማለት ላብ፣ ሶፊያ ማለት ዊዝደም ነው። ፊሎሶፊ ማለት ቃል በቃል ትርጉሙ ላብ ኦፍ ዊዝደም ወይም በአማርኛ ጥበብን መሻት ወይም መፈለግ ነው ብለናል ማለት ነው። እንግዲህ ጥበብን መሻት የራሱ የሆነ ጥቅም እንዳለው እነዚህን ጥቅሞች ፍሌክሲቢሊቲ፣ ቶለራንስ፣ ኦፕን ማይንድነስ፣ ኢንተሌክቹዋል ቢሄቪየር፣ ሪፍሌክሲቭ ሰልፍ አዌርነስ የመሳሰሉት እንደ ጠቀሜታዎች እናያቸዋለን ማለት ነው። እንግዲህ በቀጣይ ቻፕተር ላይ ፍልስፍና የተለያዩ ነገሮች አሉት ተያይዞ ቤዚክ ኮንሴፕት ኦፍ ሎጂክ የምንለውን ነገር ለማየት እንሞክራለን።